የዚች እናት ጉዳይ በጣም የሚገርም ነው። አሁን ህይወት ዘርታ በእግር ቆማ ብቻ በመምጣቷ እባካችሁ ለጌታ ክብር ደግማችሁ ስጡ። ክብር ለኢየሱስ። የመጣሁት ከዚህ ከሐዋሳ ነው። የሆነልኝ ግንቦት 5 ላይ ኮንፈረንስ ነበር። እዚህ ኮንፈረንሱን 5 ላይ ተካፍዬ ሄጄ ተኝቼ ጠዋት በ6 ሰዓት ላይ ሲነጋ ልነሳ ስል መስከረም 6 ላይ ከወገብ በታች ፓራላይዝ ሆነ። እግሬ ሁለቱ አንዱን እግር ሰው ተሸክሞ አያነሳውም። ሁለቱ እግሬ አበጠ። ወገቤ ለኔ አይንቀሳቀስም፣ እግሬ ለኔ አይንቀሳቀስም። ለኔ ግራ ገባኝ። ተነሳውና ልጄን አትነሽም እንዴ ስትለኝ እኔ መነሳት አቅቶኛል እግሬ አብጧል አልኳት። ምን ሆኖ ነው የሚያብጠው አለችኝ። እኔ አላቅም ይሆንና እግሬ አበጠ አልኩኝ። እንደምንም አደረጉኝና ጎትተው እኔን ከዛ ቦታ አነሱኝ። ከዛ ያ እብጠቱ ሳያንስ ቁርጥማቱ ተበጥሶ ሊወርቅ ነው ከጉልበት በታች። ደነገጡና እኔም ልሞት ነው ብዬ ስጮህ ልጆቼ ተደነጋግጠው ግል ሐኪም ቤት በየቦታ ወሰዱኝ። ሲወስዱ ሲታይ ምንም ነገር የለም፣ ሲታይ ምንም ነገር የለም። እነሱ የሚነግሩት እኔ እግሬን ነው የሚያመኝ። ባክቴሪያ አሉ፣ ምንድነው የጮጋራ ባክቴሪያ ነው አሉ። አሞትሽ ምንድነው የሚረጨው አሉ፣ አሲድ ይረጫል አሉ። መልሰው እንደገና ደግሞ ኩላሊት አሉ፣ መልሰው ግፊት አሉ። ይሄ ሁሉ ተደራጅቶ መጣ እንደ እኔ በህይወት ዘመኔ ታምሜ ፓራስታሞል ውጪ አላቅም። ይሄ ሁሉ ከየት መጣ ዶክተር አልኩኝ። እኔም አላቅም ተመርምሮ የተገኘ ነገር ነው አሉ። አረ በኢየሱስ ስም በኔ ላይ አይሰራም አልኩኝ። ሪፈራል ይዘውኝ ሄዱ። ሪፈራል ሲመረመር ደግሞ ምንም ነገር የለብሽም አሉ። በውርንቸር እየገፉ ነበር የሚያስተናግዱኝ። ቆሜ መሄድ አልችልም። በውርንቸር ወዲያና ወዲያ ያዞሩኛል። ከዛ እዛ 3 ቀን ከሰኞ እስከ ሮብ ድረስ ተመረመርኩኝ። ሪፈራል ተመርምሬ ምንም ነገር በሽታ የለም፣ ነፃ ኖት ማዘር፣ እርሶ እዚህ ዝም ብሎ ቢተኙ ምንም ዋጋ የለም፣ እቤት ቢሄዱ ይሻላል አሉና የሆነ መድኃኒት ለቃቅሞ ሰጥተውኝ ላኩኝ። በጌታ በኢየሱስም ይሄን መድኃኒትንም እኔ አልውጥም ውጭም አላቅም በኢየሱስም አልኩና ግን ሐምሌ 1 ላይ መጣውና ገስታው ገባሁኝ። በዛን ሰዓት ያየ ሰው ሊኖር ይችላል። መቆም አልችልም። እራመዳለሁ ስል እግሬ አይራመድም። አጎንብሼ ነው ያለው። 2 ሰው ከዚህና ከዚህ ይዞኝ መጣውና ገስታው ገባሁኝ። ሐዋርያው ደርሶ ለኔ ዘይት ደፋና ጸለየልኝ። ባንቺ ላይ አይሰራም አይሰለጥንም አለኝ። አሜን ብዬ ተቀበልኩኝ። የዛኑ ቀንም እሱ ጸልዮልኝ ወደ ቤት ሄድኩኝ። ሮብ ለታ በቤቴ ቀጥ ብዬ ቆምኩኝ። ለጌታ ክብር እልልታ ጭብጨባችሁን አምጡ። ኢየሱስ ያድናል። ድግምት ባንቺ ላይ አይሰለጥንም አይሰራም፣ ባንቺ ላይ የድርሽክ ማሽከራተትም ባንቺ ላይ አይሆንም፣ በኢየሱስ ስም ነፃ ወተሻል አለኝ። ከዛ ሰዓት ጀምሮ መንቀሳቀስ መጀመርሽ? ከዛ ሰዓት ጀምሮ ቤት ሄጄ ቀጥ ብዬ ቆምኩኝ። አረ ለጌታ ክብር አምጡ። ክብር ለኢየሱስ ይሁን። እስቲ አሜን። በጣም ገርሞኛል። ብቻው አልመጣች፣ ከሷ ጋር ብዙ ሰዎች አሉ። ያቺ እኔ የማውቃት ጀግና እናት እንደዚህ ሆንሽ እንደ እያልኳት ነበረ። ዛሬ ያው ራስሽ ችለሽ ቆመሻል። ይኸው ጌታ ስሙ ይባረክ። ይኸው ራሴ ችዬ መጥቻለሁ። ጌታ ስሙ ይባረክ። ገና ስሙ ይባረክ። አሜን። እጃችሁ ከፍ አድርጉልኝ። በዘር ማንዘራችሁ ሽባ አይኖርም። አሜን። እስቲ ሁላችሁ ቆማችሁ ከላይ ጀምሮ አራግፉ። አንዴ አይሰራም አይሰራም። ክብር መረጃ አለው። እግሪ ይቆረጥ ተብሏል። ሐኪሞች ይኸው እግሪ ይቆረጣል፣ ቀኝ እግሪ ይቆረጣል አብቅቷል ብለው አሉት። ይሄ ሰው መረጃውን ከያዘ በኋላ ቀጠሮ ይዞ ቀጠሮውን ትቶ ወደ አንተ የዛሬ 15 መጣ። እሺ አንተ ደግሞ እግርህ አይቆረጥም አልከው እና በዛች ቀን ደቂቃ አንተ በደቂቃ ያወጣው ቃል ማይክሮ ሰከንድ በማይሞላ ጸሎት የሐኪም አዋጅ ተሽሮ ደህና እግር ይዞ ወደዚህ አሁን ተፈውሷል ማለት ነው። አሁን ተፈውሷል። አዎ ተፈውሻለሁ። ቆማችሁ ለጌታ ይሁንለት እልልታ ጩኸት ፍጨት
ባይኗን በሰነ ባረበስ ሃሌሉያ አባቴ በጣም የሚገርም ነው። እኔ እግራቸውን አጥተው ብዙ የሚሄዱ ሰዎች አይቻለሁ። ይሄ ሰው ግን በደቂቃ ነው ማይክሮ ሰከንድ በሚሞላ ጸሎት ነው አሁን እግሩ ከመቆረድ ነው ዛሬ ለምስጋና የቀባው። ይሄ በጣም አይቅለልባቸው አዋሳዎች በጌታ እንደገና ለዚህ ጌታ በአባታችን በሐዋርያው እስራኤል ዳንስ አልፎ ለሚሰራው ዕውቅና ስጡ። ኢየሱስ ጌታ ነው። አንተ ደስተኛ ነህ? እኔ ደስተኛ ነኝ። አንዴ ላናግራችሁ። እሺ ብዙ እግዚአብሔር በእኔ ላይ በአባቴ ቆሞ በሕይወቴን አድኖኛል። ያጨበጭባል። እኔ ለቤተሰቦቼ ሁሉ ደብቄ ያለው ራሴ ሕክምና ሄጄ መጀመሪያ ለአገር ኃላፊነት ሄጄ ወታደር ቤት ነበርኩ። ተመትቼ ጥቁር አንበሳ ይቆረጣል ስለ አይቆረጥም ብዬ መጣሁ፣ ዳንኩት። በ10 ዓመት በኋላ ሰላም ሆኜ ነበር። በዛ ሰዓት ምንም ሳይነካ ምንም ሳይሆን ከመሬት ተነሳና 4 ወር ሙሉ አሰረ። ሽንት አልወጣም፣ አልተኛም። ምግብ በሙሉ ከልክሎን እያሳበደኝ ሕፃን ልጅ እያስለቀሰ ጌታው እኔ ግደለኝ ብዬ መድኃኒት እንትን ይዤ ማብራት ይዤ ራሴን ሊያጥባ ስል ጓደኛ አስተርፎኛል ሲያሰቃይ። ከዛ ሆኜ መጨረሻ ላይ ለከንቱና ከንቱ ነው ለአክም ማጭ ከማውጣት የእግዚአብሔር ቤት ቢሰራ ይሻላል። ህዝቤ አክም ሁሉ ገንዘብ አውጥቼ መጨረሻ ምን አለ ለኔ አይምሮ ምነካ ነገር ነገረኝ። ይሄ እግር 3 ቦታ ነው ኦፕራስ ይሆናል አለ። እሺ እሱንም አድርጉት፣ እኔ የተሰቃየው ነው አልኩ። ከዛ አረጋለሁ አለ። ከዛ ቀጠሮ ሰጠኝ እንደገና። እኔ የተሰቃየው ነው ቀጠሮ ለምን ትሰጣኛለህ አልኩት። እሱ ጋር 3 ቀጠሮ ሲሰጠኝ አሁን ግን ምንም አላልኩ። ወንድሞችን ቤተሰቦችን ወንድሞቼ እኔ ከሞትኩንም ሞትኩ፣ ግን እኔ አሁን ሕክምና ይሄን ቀጠሮ አለኝና እወጣለሁ ብለው እነሱ የደበቁት ነገርኩ። ከዛ ወደ እስራኤል ዳንሳ ለአባታችን ቤት ማሄድ አለብኝ አልኩ። ሂድ አሉኝና ዛሬ 15 ቀን ቸርች እዚህ ገባሁት። ገስታውስ ገባሁት። መቆም አልችልም፣ ማስተካከል አልችልምና መጣ። እግዚአብሔር ስቶ አባቴ እግዚአብሔር እሱን በሕይወትን ያኖረው። እውነት ለእግዚአብሔር የተቸገረው የተሰቃየው ሰው ያስቀምጠው የእግዚአብሔር ሰው እግዚአብሔር አሁንም ጨምሮ ይቀባ። ሕይወቴ ላይ ደረሰ። አንተ ልጅ ደምሴ ነኝ አለ። አዎ አልኩ። እግር አይቆረጥም፣ እግር አይቆረጥም። አሁን እግር ውስጥ ያለው ይቀልጣል። ምስጋና ታወጣለህ። አሁን ቀጥ ብለህ እሱ ያለው ማታ አዳር ነበርኩ፣ ጠዋት በእግር ያልኩት። ሄይ ወይ ሩጥ ወይ ተንከባለል ወይ እልል በል። ኧረ እሮጣለሁ እንዳለ የሚቀናው አድርግሽ። ይገባሃል። ጉቻ ፍጨት ጩኸት ለኢየሱስ። ጉጭ እስቲ አሜን። የተፈወሰው ከወር በኋላ አይደለም፣ ከ15 ቀን ማታ ተጸልዮ ስኔጋ በሽታ የለም። እስቲ አሜን። ሰይጣን ግራ አይገባም። እግሪ ቆረጥ። ይሄ በሐኪም አፍ ሲገባ ከባድ ነው። ጉዳይ ከባድ ነበር፣ ጌታ ግን ቀላል አደረገው። ውሃ ጠጣ።